ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። ተመልካቾቻችን ማምሻችን እሁድ 12 ሰዓት ሆኖ ጀምሯል። እዚህ ይትባረክ፣ ቴዲ፣ ሰላምና ለምለም አብረናችሁ እንቆያለን። ምን ነው እንዴ ያላችሁ? አንጂ ማስተዋወቁም ራሱ ፕሮቶኮል ጉዳይ ነው። በፕሮቶኮል ነው የሄድኩት። አይ ልዩነቱ እኮ ይትባረክ ተባ እኔ ጋር ሲመጣ በሁለት እጅ ሆነ። አዎ ስለዚህ ምን አለበት? እንደዚህ ዴታ ነው ፕሮቶኮል ነው። ዛሬ ጉዳያችን ተመልካቾቻችን ፕሮቶኮልና እኛ የሚል ጉዳይ ነው የምናነሳው። በጣም ሰፊ ጉዳይ ነው። ግን እንደው ፕሮቶኮል ሲባል ብዙ ጊዜ ከመንግስታት ግንኙነት ጋር እንደዚህ ነው ጭንቅላታችን የሚመጣው። ሙሉ ልብስ ራሱ ይሄው እንደዚህ ማለት ነው። ሱፍ ፕሮቶኮሉን የጠበቀ ሰው ግን በጣም በቅርብ እስቲ ነው ጭንቅላታችሁ ላይ ቀድሞ ቢመጣው ምንድነው ፕሮቶኮል ሲባል? ፕሮቶኮል ሲባል እኔ ጋር የሚመጣው አለባበስ ነው። ሽክ በልክ ያለሽ ሙሉሽን ትለብሻለሽ፣ ከረባትሽን ታደርጊያለሽ፣ ጫማሽ ውልውል ጽድት ያለሽ፣ ጸጉርሽ ጺምሽ እያንዳንዱ ነገርሽ አምሮ መታየት ብቻ። ለሌላው ቆንጆ ሆኖ መታየትና ይሄ በምታልፊበት ቦታ ሁሉ ግን ጥሩ ሆኖ መገኘት። እሷ ትገዛለች እንጂ ሱፍ አይደለም። ባህላዊ ልብስም እኮ ያምራል። አታጣላኛ እዚህ ጋር እሺ። ሰሊ የአመጋገብ ስርዓት ነብረ መስቀም ቴዲ እንዴታው እንጂ ቴዲ ኦኬ። ፕሮቶኮል ታስኩኝ። ፕሮቶኮል ጠብቅ። የአመጋገብ ፕሮቶኮል ላይ እንደ ሀገራችን መጀመሪያ እጅ ታስታጥባለህ፣ ከዛ ምግብ ይቀርባል፣ ከዛ ጸሎት ይደረጋል አይደል? ከዛ ትልልቅ ሰዎች ይበላሉ፣ ድምጽ አታሰማም፣ በአንደኛው ጉንጭህ ብቻ ነው መታኝታው፣ በሁለቱ ማኘክ አይቻልም፣ ድምጽ ማውጣት አይቻልም። ኦኬ ከለልከኝ እንዳለው ልጅ ማለት ነው። ወይ ጉድ! ቆይ ፕሮቶኮል ጠብቅ። እሺ ዛሬ ፕሮቶኮል እየጣስኩ። እሺ ከአቅም በላይ ሆድህን እስኪያምህ መብላት አይቻልም። በጣም ሰፊ ነው አመጋገብ። ከዛ ደግሞ ከፍ ሲል የተለያየ ግንኙነት የስራ የእንትን ላይ ሲሆን ደግሞ እየጨመረ ቀጠሮ ሲኖር ምናምንማ ይበሳል ይባሳል። ይትቤስ እኔ ፕሮቶኮል ሲባል የሚመጣልኝ ይሄ በቃ አሁን ቅድም እንትን ያልነው ያነሳ ነው አንቺ ያነሳሽው በተለይ ሀገራት ይሄ እርስ በርስ በጉብኝትም በሆነ ነገር ምናምን ሲመጡ መሪዎች ወይ የተለያዩ ዲፕሎማቶች ሲመጡ የሚደረገው ስነ ስርዓት ሽር ጉዱ የሆነ ሁነት ተዘጋጅ እና ታበላሹ ይባላል እንዴ ታዲያ ከዚህ ከምንጣፉ ጀምሮ ተደርድሮ ማርች ባንዱ ይሄ የክብር ዘበኛ እንትን የሚባለው አይነት ነገር የማርች ባንዱ አለ። ከዛ ሰይፍ ምናምን ያዙ እንትኖቹ ስነ ስርዓቱ ሲያርጉ ባንዲራው እሱ በቃ ፕሮቶኮል ብዬ ነው። አረማመድ ሰላምታ አሰጣጥ አረማመድ ያ ነው የሚመጣብኝ። እንደገና ደግሞ ሁነት ሲዘጋጅ ወይም ደግሞ እንደዛ ትልልቅ መድረኮች ላይ ስጣሪ ፕሮቶኮሉን የጠበቀ ምናምን ሲባል ጥሪ ጠቅላይ ሚኒስትሩ ከዛ ሚኒስትሮች ምናምን እንደዚህ ያለ በየቦታው አለ። ምናልባት ፕሬዚዳንት ሲኖር ምናምን አሁን በስራ ያወቅናቸው በስራ አጋጣሚ ያወቅናቸው እንደሱ ደግሞ ሲመጣ ጥሪም ፕሮቶኮል አለው በደረጃ ምናምን የሚለው ነገር መጣብኝ ነው የሚመጣብኝና ያኛው አቀባበል ከዛ አበላሉ ላይ ያሉት እንዳሉት እኔ የለውበት ደግሞ እንትን አካውንቶች ቪዲዮዎች አይታችሁ ካወቃችሁ ምናልባት አይታችሁታል እርግጠኛ ነኝ። የምዕራባውያን የምግብ አበላል አለ። ብዙ ጊዜ አንድ እንግሊዛዊ የሚሰራው አለ በቢላና እና የሱን ደግሞ ሌላ ኤዥያዊ የሚሰራው ብርቱካኑን በእንትን ነው የሚልጠው። አዎ አስታውስኳት። ብርቱካኑ በቢላ እየተላጠች በሹካ ሙልጭ አድርጎ ነው የሚልጠው። ያኛው ብድግ አደረገና ስለዚህ ባህልም አለው ማለት ነው። ባህልም አለው። እኛ በቅድም እንዳለው ታጥበን በገበታ አንድ ላይ ግን ብርቱካን በቢላ ፕሮቶኮል አይደለም ነው ቴዲ ካልነሽ ከዛ የሹካና የማንኪያ ሞርደር አለው ስታስቀምጥ ስታነሽም አያያዝ ከዛ ወይን ሲቀዳል መጀመሪያ እንዲደረግና ይሰጣል ትቀምሳለህ። እሺ በጣም ሰፊ ነው። እኔ በጣም ቅድሚያ ትዝ የሚለኝ ፕሮቶኮል ሲባል ያነሳችሁት እንዳለ ሆኖ በተለይ ይትቤ ያልከው በጣም አንደኛ ፕሮቶኮል ሲባል ግን የጋዜጠኞች ፕሮቶኮል ደግሞ አለ። ኢንተርቪው ልታደርግ ስትሄድ ትልቅ ሃይራርኪ ላይ ያሉ ሰዎች ጋር ስትሄድ ትክክለኛው አለ በስኒከር እና በጃኬት መሄድ አትችሉም የምንባለው ነገር ትዝ ይለኛል። አሁን ትምህርት ቤት ስንማር
እንዲያውም እንደዛ አይነት አጋጣሚዎች እኮ አሉ። ፕሮቶኮሉን ያልጠበቀ ጋዜጠኛ ሄዶ ተባሮ ያውቃል። ሙሉ ለሙሉ ተባረው ከስራው አንድ ጋዜጠኛ ብቻ ፕሮቶኮል ኢንተርቪው ሰርቶ የመጣበት አጋጣሚ አለ። አለ። ሙሉ ቤት ጋዜጠኛ ሙሉ መግለጫ ፕሮቶኮሉን ተሰረዘ፣ ያልጠበቀ ውጡ ተባለ። አዎ። አንተ ብቻ ስራንቀጥ ስራን ከነስም ጥሪ ጭምር ማለት ነው። በጣም እና የፕሮቶኮል ጉዳይ እኛም ሙያ ላይ ትልቅ ቦታ ያለው ይመስለኛል። ዋናው የምትሄድበት ቦታ ምን አይነት ቦታ ነው የሚለውን ተረድተን እስከሄድና አለባበሳችን እስካስተካከልን ድረስ በጣም የጋዜጠኛም አንዱ መታየው ይመስለኛል። ዋነኛው ዝም ብለንም እኮ አንደቅንም አይደል? አዎ ማይክ እኔ የምልሽ እንደዚህ አለ ሀሳብሽ ምንድነው ፕሮቶኮል አይባልም። አይፈቅድም። መጀመሪያ ፈቃደኛ መሆኗን ስለምን እንደምጠይቃት ነግሬ ምናምን እንደዚህ ነው አይደል? ወደ ጥያቄ የምገባ እኛ ይሄን ያህል ካልን በጣም ሰፊ ጉዳይ ስለሆነ ያስሚን ደግሞ ከተማችን ውስጥ ዞር ብላ በእርግጥ የከተማችን ነዋሪዎችን ብቻ ሳይሆን የውጭ ዜጎች አንድ የውጭ ዜጋ ማግኝቻለሁ እያለችኝ ነበር። እንደው ፕሮቶኮል ምንድን ነው የሚለውን ጠይቃቸው የነገሯትን ተመልክተን እንገናኛለን። ፕሮቶኮል ለኔ ድሬሲንግ ስታይል ሊሆን ይችላል። በቃ ከኔ ስታይል ጋር የሚሄድ አለባበስ ለብሼ መውጣት። ፕሮቶኮል ማለት ፕሮቶኮል ከራስ ጠብቆ ንጽህና ሁሉን ነገር ነው ፕሮቶኮል። Overall, protocol is a kind of norms of the society. ፕሮቶኮል ለኔ የአንድ ማህበረሰብ ልምድ ይመስለኛል። ባህላዊ ፕሮቶኮሎች ህዝቡ የሚተገብረው ይኖራል። ግን ደግሞ ወደ ዲፕሎማሲ ዓለም ስንመጣ ፕሬዝዳንትና ሚኒስትሮች የሚለብሱትና የሚያደርጓቸው እጀባ እንደሚለያየ ሁሉ በዓለም አቀፍ ደረጃ የምንስማማበት ሀሳብ አለ። ያለንበትን ቦታ መምሰል ማለት ነው። Needed and when it is needed. ፕሮቶኮል ከስነ ምግባር ጀምሮ ነው። ፕሮቶኮል ስነ ምግባር ከሁሉ ፕሮቶኮል መጠበቅ ማለት ስነ ምግባር ከልብስ ጀምሮ ሳይሆን ከስነ ምግባር ጀምሮ ነው። ስነ ምግባር ሰዎችን ማክበር፣ መከባበር። አንተ ፕሮቶኮልን ትጠብቃለህ? አዎ ጠብቃለሁ። ፕሮቶኮልን እጠብቃለሁ። ሰው አከብራለሁ። የራሴን ንጽህና እጠብቃለሁ። ፕሮቶኮል ልብስ ለብሳለሁ። Depending on the type of job you are doing, performing, the people you're meeting and the type of እንደየስራችን ፕሮቶኮል ይለያያል። ለምሳሌ መሐንዲስ ሆኜ በሱፍ ኮንክሪት ለማብኳት አልለብስም። እንዲሁም ደግሞ የምናገኛቸው ሰዎችም አለባበስን ይወስናሉ። በአጠቃላይ ግን ሁኔታዎችንና ቦታዎችን ለመምሰል የምናደርገው ጥረት የፕሮቶኮል ሁኔታውን ይወስናል። visit VIPs when I have VIP visitors or customers. ወደ መስሪያ ቤት እየሄድኩ ስለሆነ የቢሮ ፕሮቶኮል ነው። እዛ ባንክ መስሪያ ቤት ባንክ ስለምሰራ ሱፍና ሸሚዝ ነው። በአዘቦት ቀን ትለብሳለህ? በረፍት ሌላ ነገር ነው የምለብሰው። ጂንስ ወይ ደግሞ ቱታ ወይ ቲሸርት። ስለዚህ ፕሮቶኮሉን የምጠብቀው ስራ ቦታ ስትሄድ ብቻ ነው አይደለም፣ በሌላ ስታይል ነው። ሰፈር እያለሁ በሌላ ስታይል፣ እዚህ ሲመጣ ደግሞ ድሬሲንግ ስታይሉ የራሱ አለ መስሪያ ቤቱ። እሱን ነው ለብሼ የሚመጣው። Traditional ceremonies like a wedding, that's where we have different protocols. For example, dress code of a wedding. እኔ ከቡሩንዲ ነው የመጣሁት። ባህላችን ደግሞ ሰርግ ስናደርግ ባህሉን የጠበቀ ፕሮቶኮል ግድ ነው። አስፈላጊ ከሆነ ሱፍ ያደርጋሉ። ወንዶቹ ግን እንደ ኢትዮጵያውያንና ሌሎች የአፍሪካን ወንድሞቻችን የባህል ልብሳችንን ለብሰን ነው ፕሮቶኮሉን የምንጠብቀው። Some ceremony, I mean, some of the protocols you may put on a suit as well. ያስሚን ቆይታ ተመልሰን ተገናኝተናል። ተመልካቾቻችን ማምሻችን ነው እየተከታተላችሁ የምትገኙት። ዛሬ እንግዲህ የፕሮቶኮል ጉዳይ ነው እያነሳን የምንገኘው። እኛ ብዙ ብለናል፣ ግን ባለሙያ ደግሞ ብንጋብዝበት በዚህ ጉዳይ ላይ ብለን አስበናል። ብቁና እስከዛሬም ብዙ እውቀት እያስጨበጠ ያለ ሰው አለ። እንዲህ ይባላል ይባል ይሆን እንዴ? ፕሮቶኮል ደገመው። ስሚ ለሊ ደገመው፣ አሰመረው። ልደብቀው ነው። ስለዚህ እንግዳን ጋብዛ። ለተመልካች
ቅርብ የሆነ እንግዳ ነው ዛሬ ያመጣ ነው። የት ነው የምናውቀው እያሉ ይሆናል ተመልካቾች። በሱ እናስጀምር። እስኪ ዜና ስትጀምር እንዴት ነበር የምትለው? አቢ በሱ ጀምር ለካሜራ። ዜና ያው ሰላምታ ነው። ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ያው ስለቆየ ነው እንጂ የሰዓቱን ጠዋት ሲሆን የጠዋት ነው፣ ከሰዓት ሲሆን ደግሞ የቀን ዜና ይዘን መጥተናል እንላለን። አብራችሁን ቆዩ። አሁን የሰዓቱን ማምሻ ጀምረናል። ማምሻ ዝግጅታችንን ጀምረናል። አብራችሁን ቆዩ። ዋንደና መጣህ ነው አቢ በጣም ደስ ብሎናል ስላገኘን እዚህ ስለተገኘ ማምሻ ላይ በጣም እናመሰግናለን። ስለ ቀደም ያለውን ትንሽ ስለ አቤ እንንገራቸው ለተመልካቾቻችንም ለኛም። በፖለቲካል ሳይንስና ዓለም አቀፍ ግንኙነት ከአዲስ አበባ ዩኒቨርሲቲ እስከ 2ኛ ዲግሪ ተምሯል። አሁን እያነሳን ባለነው ጉዳይ ዙሪያ በፕሮቶኮል ጉዳይ ደግሞ በእኛው በፋና ኤፍኤም 98.1 ላይ ለ5 ዓመታት የፕሮግራም አቅራቢና አዘጋጅ ነበር። እንግዲህ የመጀመሪያው በፕሮቶኮል ጉዳይ ዙሪያ የሚያተኩር የመጀመሪያው ፕሮግራም ነበረ። እንግዲህ በሬዲዮ ስናነሳ ልከኛ ሸገር ላይ የሬዲዮ ፕሮግራም ነበረ። የፕሮቶኮል ጉዳይ ደግሞ በአራዳ ኤፍኤም እንደዚሁ ሲሰራ ቆይቷል። ብዙዎቻችን በቴሌቪዥን ዜና አንባቢነት እናስታውሰዋለን። ከአሜሪካው ፕሮቶኮል ስኩል ኦፍ ዋሽንግተን ደግሞ በዓለም አቀፍ ፕሮቶኮል ዘርፍ ሰርቲፋይድ ሆኗል። አሁን የፕሮ ኢቨንትስ መስራችና ዋና ስራ አስኪያጅ ነው። የፕሮቶኮል ስልጠናዎችን ማማከር ለተለያዩ መንግስታዊና ለቢዝነስ ተቋማት ስልጠና በመስጠት ላይ ይገኛል። የፕሮቶኮል ጉዳይን በፖድካስት ይዞ ለመምጣት አሁን እየተሰናዳ ነው። ተመልካቾች እንግዲህ እኛ የምንረዳውን ፕሮቶኮል የሚገባንን ነገር አንስተናል። ተመልካቾችም ቀደም ሲል እንዲሁ በከተማው ዞር ዞር ብላ ባልደረባችን ያስሚን ያዘጋጀችውን ተመልክተናል። ሀሳባቸውን መረዳታቸውን አንተ መጀመሪያ አስረግጠህ ንገረን፣ ምንድን ነው ፕሮቶኮል? እሺ በጣም አመሰግናለሁ በመጀመሪያ ስለጋበዛችሁኝ። ፋና እንግዲህ ውለታ አለብኝ። ሬዲዮ ፋና የፕሮቶኮል ጉዳይ የሚባል ቀርቦ ማያቅ ዝግጅት ይዘን ስንመጣ ይሄ ነገር ያስኬዳል እንደው አጠር ያለ ፕሮግራም ነው የሚመስለው ነው የአንድ ሳምንት የሁለት ሳምንት አይነት ዝግጅት አይሆንም ወይ ተብሎ አስረድተን የዲፌንስ ነው አይደል የምንለው ጥናታዊ ወረቀት ሰርተን ልክ እንደዛ ፕሮቶኮል ሰፊ ነው። ማህበራዊ ጉዳዮች ይነሱበታል፣ የቢዝነስ ጉዳይ ያለው፣ ዲፕሎማሲ ያለው፣ ዓለም አቀፍ ጉዳይ ያለው ብለን ሳሙኤል እንዳለ ተስፋዬ ሽመልስ ነበሩ። አሁንም ሳሙኤል አለ። ለነሱ እንግዲህ በደንብ አዩትና ይሄ ነገር ሰፊ ነው እውነትም ውቅያኖስ ነው ብሏል ሳሙኤል በወቅቱና ጀመረን። 5 ዓመት ሄደ። በየሳምንቱ እንግዲህ ስንዘጋጅ ማክሰኞ መጀመሪያ ከ11 እስከ 12 ነበር። ከዛ ፋና ደግሞ ማታ ላይ ሲጀምር ወደ 9 ሰዓት መጣ። ጥሩ ጊዜ ነበረን። በጣም ማመስገን ፈልጋለሁ። የፕሮቶኮል ጉዳይ ሲጀምር ማርሽ አለ የሆነ ማርች ባንድ የሆነ ነገር ሊጀምር አይነት ነገር በጣም የሰራልን ደግሞ እናንተ ሙሉ ነው ያቀናበረንና በደንብ እሱ ወስዶታል መልእክቱንና አሁንም የዚህ ማርሽ ሙዚቃ ሰማ ከሱ ጋር ነው ማያይዘውና ደግሞ ፕሮቶኮል የሚያደምቁልን እነሱ ናቸውና በጣም ቆንጆ ነው። ጥሩ አድርገሽ አስተዋውቀሽኛል። ስታስተዋውቂኝ ይሄን ሁሉ ለካ ያልኩ ነበር ራሴ ይበቃል። በቂ ነው። በጣም አመሰግናለሁ። እንግዲህ ፕሮቶኮል በጣም ሰፊ ጽንሰ ሀሳብ ነውና ለምን ፕሮቶኮል አላችሁት፣ ለምን ሌላ ሀገራዊ ቃል አልሰጣችሁት የሚሉን ሰዎች ነበሩ ፋናም ላይ ሲቀርብ እና አንድ ሰው እንደውም ፕሮቶኮል ሲተረጎም ስርዓተ ደንብ ነው፣ ስለዚህ ስርዓተ ደንብ ቢባል አለ። ሀሳቡን ወስጄዋለሁ ግን ፕሮቶኮል የሚለው አጠር የሚላል ምንድነው የሚለውን ያው ጆሮም እንዲገባና ሰው እንዲጠይቅ ልክ እናንተ አሁን እንደጠየቃችሁት እንዲሆን ብለን ነው። እንግዲህ ፕሮቶኮልን እና ስነ ስርዓት ሁለት የተለያዩ ነገሮች ናቸው። በእንግሊዘኛው ኤቲኬት ይሉታል፣ የፈረንሳይኛ ቃል ነው መነሻው። ፕሮቶኮል ምንድነው? መቼ ነው መስማት የጀመርነው ብዬ ዝም ብዬ ሳስብ የኮቪድ-19 ኮቪድ-19 ወረርሽኝ ጊዜ በጣም ጥብቅ የሆነ ፕሮቶኮል መከተል አለባችሁ ተብሎ ያኔ ምን ሰማው ቃል ነበርና አንዳንዱ ከጤና ጋር ይያያዛል ፕሮቶኮል የሚለው። ስለዚህ ጥብቅ የሆነ የመከላከያ ቅድም ያልነው ስርዓተ ደንብ ያንን ካላከበረ ምን እንደሚመጣ ሲነገር ነበር። ርቀትን መጠበቅ፣ ስናስነጥስ መሸፈን፣ የጤና ልክ ጤና ላይ ብዙ ፕሮቶኮሎች አሉ። አንዱ እንደ ምሳሌ ቅርብ ስለሆነ ያን ያነሳሁት። ከዛ ውጪ ፕሮቶኮል ስምምነት ሊሆን ይችላል። አንድ ስምምነት ይኖርና የዛ ተጨማሪ ስምምነቶች የመግባቢያ ሰነድ ኤምኦዩ የምንለውም እኮ እንደ ፕሮቶኮል ነው የሚወሰደውና ከስምምነትም ጋር ይያያዛል። ለምሳሌ ከአካባቢ ጥበቃ ጋር ከአየር ንብረት ጥበቃ ጋር የሚነሳው ፕሮቶኮል የኪዮቶ
ፕሮቶኮል እየተባለ ይጠቀሳል። የተለያየ ኤሪያዎቹን ለማሳየት ነው እንግዲህ አሁን እየጣርኩ ያለሁት። ከዛ ውጭ እንግዲህ ፕሮቶኮል ሲባል ወደ መንግስት ያሰራር፣ ወደ ዲፕሎማሲ፣ ወደ ዓለም አቀፍ ግንኙነት ይመጣና ዲፕሎማቶች የሚደረግላቸው ጥበቃ አለ፣ ፕሪቪሌጅ አላቸው፣ ኢሚኒቲ አላቸው፣ ሲንቀሳቀሱ አይፈተሹም ቅጥር ግቢው እነዚህ የሚል እዛ ጋር ደግሞ ስንሄድ የቬና ኮንቬንሽን ብለን የምንጠራው እሱ የዓለም አቀፍ ግንኙነትን የሚገዛበት አለ። እንግዲህ ሄደና ወደ ዓለም አቀፍ ድርጅቶች ወደ በቃ በጣም እንደዘባረቀን አሁን ይገባኝ ወደ አህጉራዊ ለምሳሌ ዩኤን ላይ መሪዎች ንግግር ሲያደርጉ ሰዓት ቢሰጣቸውና ከሰዓት ቢያሳልፉ አቁሙ አይባሉም። ሀገር ነው የወከሉት። ሰዓት እኮ ተሰጥቷል ለንግግሩ፣ ግን የሀገር መሪ ናቸው የሚለውን ክብር ስለሚሰጥ ነው። ሌላ እንግዲህ ፕሮቶኮል ሀገራትን እኩል የሚያደርግ መድረክ ነው። እኩል ያደርጋል ስንል ለምሳሌ አቀማመጥ ላይ ሀያል ሀገር ነው፣ ትልቅ ነው፣ ብዙ ህዝብ አለው፣ ሀብታም ነው፣ ኒውክሌር አለው አንልም። ሁሉንም እኩል ያደርጋልና በዓለም አቀፍ መድረክ እንደውም ሀገራትን፣ ህዝቦችን፣ ባህሎችን እኩል የሚያደርገው ፕሮቶኮል ነው ይባላል። እንግዲህ ፕሮቶኮል ባህልን፣ ሰውን፣ ሀገራትን፣ ዓለምን የሚያገናኝ መድረክ ነው። ምክንያቱም እዛ ጋር ስንገኝ ቅድም ያልነው ስታንዳርድ ስለሚጠበቅ እኩል ደረታችን ነፍተን የምንገኝበትን እድል ይሰጥናል ማለት ነው። ለመማር ግን ትምህርቱን እንዴት አሰብክ? ትምህርት ውስጥ ማለት በብዛት የሚመረጡ አይነት ትምህርቶች አሉ አይደል? ምን አይነት ትምህርት ነበር ሲሰጥ የነበረው? ቅድም ፕሮፋይል ላይ ሲገለጽ ነበርና ምንድነው ትማሩ ነበር? እኔ እንግዲህ ተብሎ ነው ሰርቲፊኬት የተሰጠው። ሰፊም ይመስላል የሆነ ልይት ያሉ ትምህርቶችም ያሉበት ይመስለኛል። ዝም ብዬ ሳስበው እኔ የግል ፍላጎት ይመስለኛል ለየት ያለ ነገር ለማወቅ ለመማር መፈለጌ ነው። ምንድነው እዚህ ውስጥ ያለው የሚለውን ነገር ለማወቅ። ከዛ ውጪ የተማርኩት እንግዲህ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ነው። እሱን ስማር ደግሞ ያው ብዙ ነገር አለው ውስጡ። ከዛ በፊት ደግሞ ጂኦግራፊ ትምህርት ነበር። ጂኦግራፊ ስለ ቦታን ከሰው ጋር፣ ፖለቲካል ሳይንስ ደግሞ እንግዲህ አጭሯ መግለጫ ማን ምን ፖለቲክስ የሚለውን ሲገልጹት who gets what when and how የሚል አጭር መግለጫ አለውና ብዙ የሚመልሳቸው ነገሮች አሉ። እዛ ውስጥ እንግዲህ ፓወርም እናይበታለን አይደለ? በብዙ ነገር ይገለጻልና ፓወር የሚገለጽባቸው የተለያዩ መንገዶች አሉ። አንዱ ደግሞ ቅድም ያልነው እኩል የሚያደርጋቸው ይሄ ነው በሚል ያጠናሁት ትምህርት የሰራውባቸው ተቋማት ጠቅላይ ፍርድ ቤት ሰርቻለሁ። የፌዴራል ጠቅላይ ፍርድ ቤት እና እዛ ሰራ የችሎት በጣም ይከበራል። ትልቅ ስነ ስርዓት አለው። ዳኞች ሲመጡ እንነሳለን። ከዛ ደግሞ ሲሄዱም ተነስተን ነው የምንሸኛቸው። ምንድነው በጣም ደግሞ ከዛ በኋላ እንደወደው ያደረገኝ ሰዎች ብዙ ጊዜ አለማወቅ ነው፣ ፕሮቶኮልን አለመረዳት ነው ፍርሃት ውስጥ የሚከታቸውና ካወቅነው እኮ እንደውም ነፃ የሚያደርገን የት ቦታ ስንሄድ እንዴት መሆን እንዳለብን እንደውም በራስ መተማመንን የሚሰጠን የሚጨምርልን ነውና እንግዲህ ምንፈራው ወይም ደግሞ ፕሮቶኮል በጣም ሲሪየስ የሚያስፈራ ነገር አድርገን የምንወስደው ካለማወቅ ይመስለኛልና ያንን ብሰራበት ትልቅም ያልተሰራበት ቦታ ነው ይሄ ያን እንድሳብ አድርጎኛል። ያው ቀለል እንዲለን በእኛው ባህል ወዳለ ነገር እናምጣ። ለምሳሌ አንዳንድ ሰው ከምግብ ጋርም ከመጠጥም ጋር ሲጠጣ ትኩስም የበረደም ብቻ የትኛው ነው አበላል አለ። እንደው የኛ ባህልና በዘመናዊ መንገድ ፕሮቶኮል ብለን የምንጠራው ምንና ምንድን ናቸው? ጥሩ ነገር ነው ያነሳው። እንግዲህ ቅድም ስገልጽ ፕሮቶኮል ምናልባት የተወሰነ ነገር መጨመር የነበረብኝ ምንድነው ግንኙነትን የምንመራበት መሳሪያ ነው። ግንኙነት ሲባል እንግዲህ ሰዎች ከሰዎች ጋር ሀገራት ከሀገራት ጋር ያላቸውን ግንኙነት እንመራበታለን። ሌላው ከፕሮቶኮል ጋር አብሮ የሚነሳው ኤቲኬት ያልኩት የፈረንሳይኛ ቃል ነው ያልነው። በፊት ንጉስ ዘንድ ሲቀርቡ እንዴት አድርገው ነው መቅረብ ያለባቸው ተብሎ ካርድ ተጽፎ ይሄዳሉ። በፈረንሳይኛ ኤቲኬት የሚለው ካርድ ማለት ነውና ያቺ ካርድ እንደ ቲኬት ነው ቲኬት ብለው የሚወስዱታልና ቲኬቱ ምንድነው ልክ ሲኒማ ለመግባት ስቴዲየም ለመግባት የትኛውም አገልግሎት ለማግኘት ቲኬት እንደምንይዘው እዛም ስትገባ እንዴት አድርጌ ነው ሰላምታ ማቀርበው፣ እንዴት አድርጌ ነው ንጉሱን ምጠራው፣ እጅ ምነሳው፣ ትክክል ነው እሱም አለበት። እነዚህ ነገሮች ተዘርዝሮ ይሰጡትና በዛ መንገድ ይሄዳልና ኤቲኬት ምንለው እንግዲህ ማህበረሰብ ሲኖር የራሱ የሆነ ስነ ስርዓቶች አሉት። አንዱ የገበታ ስርዓት፣ ሰላምታ ስርዓት እዛ ውስጥ ይገባሉና ያነሳው አመጋገብ ላይ ብዙ የተቀመጡ ነገሮች አሉ። አመጋገባችን ብዙ ነገር ይገልጻል። አሁን አመጋገብ ላይ ምን ይቀመጣል? ስራ ቅጥርም ሲቀጥሩ አሁን መመገቢያ ቤት ይዘው ይሄዳሉ።
እንደዚህ የሚቀጥሩ ብዙ ተቋማት አሉ እና መመገቢያ ቤት የሚወስዱ ለምንድን ነው አመጋገቡ ምን ይመስላል ሲበላ ለምሳሌ ምግቡን ሳይቀምስ ጨው የሚጨምር ሰው ካለ የሚቀጥረው ተቋም የሚወስደው ግምት አለ። ይሄ ሰውዬ ነገ ውሳኔ ሲሰጥ ሳያነብ ይፈርማል። አሰራሩ መሰረት ወደ ነገር ወደ ምትነገር እንግዲህ ውሳኔ ላይ ለምሳሌ እንግዲህ የኛ ባህሪ የሚታይባቸው በጣም የሚገለጽባቸው ብዙ ቦታዎች አሉ። አንዱ ገበታ ነው። አንዱ በቃ ሰውዬው ስርዓት ያውቃል አያውቅም። እንግዲህ ስርዓት ስንል እንግዲህ ይሄ ፍጽምና ጥንቅቅ ማለት የሆነ ነገር ማወቅ ብዙ ነገር መረዳት ነውና ያንን ብዙ ነገር ይረዱበታል። ከሰዎች ጋር ያለን ግንኙነት እኮ መመገቢያ ቤት ከሚገልጸው በላይ የትም አይገልጽም። ትዕግስት የሚያስጨርሳል፣ ምግቡ ይቆይባል፣ ቢል ወይም ሂሳብ ጠይቀ ይቆይባል። በዛ ሰውዬ የቆየ በሄደ ቁጥር ሰውዬው እየተናደደ ሪያክት የሚያደርግበት እየወጣ ይሄዳል። አቤ ጭብጨባው በስቴዲየም አይጨበጨብም። ምግብ ላይ የተናደደ ሰው እንደሚያጨበጭበው የትም አይጨበጨብም። ስለዚህ ገበታ ላይ ሰውዬው እንዲህ እንላለን። እንዲህ ስትይ ራሱ እንግዲህ የሚያነሱት ነገር አለ። የስነ ስርዓት የፕሮቶኮል ሰዎች፣ ስልጠና የሚሰጡ ሰዎች እኔም እንግዲህ ብዙ አመት እዛ ላይ ስቆይ እንደው የእጅ ከፍታ ራሱ ከጆሮ ማለፍ የለበትም ይላሉ። እንደዚህ በቃ ተበሳጨች ፓስታይል አፍተንላት። እሺ ቲክቶክም ላይ ግን ስታነሳው ስለነበር እንደው ይሄን ነገር በደንብ የምግቡን የሱ ቲክቶክ አለ። ብዙዎቻችሁ እንደውም ያላያችሁት እዩት። አቤ ቲክቶክ ላይ 5 ምግብ ላይ ማየት ያለብን ሊፍት ስንጠቀም መጠንቀቅ ያለብን 5 ጉዳዮች እንደዚህ ያለ የሚሰራቸው በጣም እከታተላቸዋለሁና ምግብ ላይ እንደውም የሀገራትም ዲፕሎማሲያቸውን ወደዛ እያመጡት ነው ያልክ ስለሆነ ባህልና ምግብን በደንብ እኔ እውነት ለመናገር ፕሮቶኮል ላይ ሲወራ ደስ የሚሉኝ 2 ርዕሶች አሉ። አንደኛው ይሄ ገበታ ያመጋገብ የዳይኒንግ ኤቲኬት የምንለው ነው። ሌላኛው ደግሞ ስለ እነዚህ ብሔራዊ አርማ ስለሆኑት ስለ ሰንደቅ ዓላማ ስለ ብሔራዊ መዝሙርና የሚነገሩ በጣም ይስባሉና ብዙ ነገር ውስጣቸዋል። አሁንም አመጋገብ ላይ እንምጣ። የኛ እንግዲህ አመጋገብ እንግዲህ በእጃቸው የሚመገቡ አሉ። እኛ አንዳንድ የኤዥያ ሀገራት፣ መካከለኛው ምስራቅ ሀገራት፣ ሌሎቹ ደግሞ ምንም ምግብ በእጅ የማይነካባቸው ባህሎች አሉ። ስለዚህ አሁን በእጅ መመገብ ሌላ ባህል ውስጥ ስንሄድ በጣም ያስደነግጠው ሰው ይኖራል። ልክ እኛ ደግሞ ሌሎቹ በእጃቸው እንደማይነኩት ለምን በርገር ወይም ደግሞ አንስተን የምንበላቸው ምግቦች አሁን ፒዛ ለምን አይሆንም ካልተቆረጠ ማይመገቡ አሉ። እንግዲህ ወደኛ ስንመጣ በእጅ ነው የምንመገበው፣ በጋራ ነው የምንመገበው። ስለዚህ ገበታው ከቀረበበት ጊዜ ጀምሮ እስኪያልቅ ድረስ የተለያዩ ነገሮች አሉ። ገበታው ሲቀርብ የማመስገኑ ከዛ አዋቂ የሚጀምረው ነገር ከፊት የምትበላው ሳቱት ሌላ አትቆርስ በሁለት ጥርስ አይበላ ማፍ ተገጥሞ ነው የሚበላውና ድምጽ ማሰማት የለም ማውራት የለም። እንግዲህ ይሄ ቅድም ያልነው ነው በማህበራዊ በቤተሰብ ውስጥ ያለ። ከዛ ደግሞ ወደ ቢዝነስ መሄድ አሁን ቢዝነስ ላንች የምንላቸው ብዙ ነገሮች የሚደረጉበት ነው። ወደ ሀገራት ግንኙነትም ስንሄድ ማዕድ አለ። የስቴት ባንኩዌት የምንለው ትልቅ ግብዣዎች ይደረጋሉ። መሪዎች ሲመጡ ጉብኝት ሲያደርጉ መዝጊያው በብዛት ግብዣው ነውና እዛ ላይ ስለዚህ ይሄ አመጋገብ እኛ የምንመዘንበት ነው። ሰዎች ይመዘናሉ። በቃ ለኢትዮጵያን ደግሞ ተብሎ የምክር ቃል ሚል ወደ አውሮፓ መንገድ በ1916 የተጻፈች የኛ ሰው ወደ አውሮፓ ሲሄድ ምን አይነት ነገር ነው ማወቅ ያለበት ተብሎ የተዘጋጀች አነስተኛ መድብል አለች። እንደውም ፕሮቶኮልን እንድሳብ ካደረጉኝ ደግሞ ጽሁፍ ብትለኝ እሱ ይቀመጣል እዛው ውስጥ። 1916 102 ዓመቱ ነው። እዛ ላይ ምን ይላል? ቡን ወይም ሾርባ በመጠጣት ጊዜ ቀስ ብሎ መጠጣት ነው እንጂ ድምጽ እስኪሰማ ድረስ ፉት እያሉ መጠጣት ነውር ነው ይላል። ሰላሚ ምክንያቱም ሰው ይረብሻል። ቅድም ያልከው ነው። እዚያ አጠገብ ያለ ሰው በሙሉ ወደ አንተ እንዲመለከት ያደርጋልና ይህ ሰው ስርዓት አያውቅም ወይ ቤተሰብ አላስተማረውም ወይ የሚል አይነት ነገር ብዙ ሰው ልብ የማይለው ነገር ግን ሰዎችን በጣም የሚረብሽ እቺ የስቲኪኒ ጉዳይ አለች። ለምሳሌ መኝታ ቤት ልብስ ፒጃማ መኝታ ውስጥ ነው ምን ለብሰው እንጂ ከዛ ለብሰ ከወጣ አታውቅም። ፕሮቶኮል በቃ ይቀርዋል ነው አይደል ሰው የሚል። ልክ እንደዛ ሁሉ ስቲኪኒ በጣም የግል ጉዳይ ነው። የሃይጂን የምንላቸው የጥርስ የአፍ የምናምን ንጽህናዎች አደባባይ ላይ የቦረሽና እንሂድማል። ልክ እንደዛ ነው የሚወሰደው። የምክር ቃል ላይ ይሄ አለ። የምክር ቃል ላይ ይሄ አለ።
እሱ የሚለው ምንድነው እንግዲህ ምክር ቃልን ጻፉ የሚባለው ብላቴን ጌታ ወልደ ስላሴ ናቸውና ለልጅ ምክር ለአባት መታሰቢያ ማስታወሻ ላይ እዛም ላይ አለ። እንደውም መፋቂያ አደባባይ ይዛችሁ ጣብለው ለልጃቸው የጻፉት መልእክት ላይ ያስተላልፋሉና ስቴኪኒ ቴብል ማለት መመገቢያ ገበታ ማዕድ ላይ ራሱ ማድረግ የለብንም ነው የሚባለው። ምክንያቱም ሌላ ሰው የሚረብሽ ነገር ነውና የስቴኪኒ ወይም ደግሞ ጥርስን ስንበላ የሚረብሹ ነገሮች ካሉ መታጠቢያ ቤት ሄደ ጨርሰ እዛ ነው መውጣት ያለብህ። ቅድም ያለው ነው አደባባይ የሚደረጉ አሉ፣ አደባባይ የማይደረጉ ልክ አደባባይ ላይ መጥፋት ነውር ነው እንደምንለው የማይደረግ ነገር አንዱ ይሄ ነው። በጣም የገረበኝ ነገር ስታነሳ ከሆነ ሀገር ወደ ሆነ ሀገር ሲኬድ ያለ ስርዓትና ደንብ አለ። ለምሳሌ የሙዚየም ሲጎበኙ ሰዎች ፍጥጥ ብሎ ስዕል ማየት አይችሉም አንዳንድ ሀገራት እያልክ ነበርና የሀገራት ግንኙነት ላይ ዝም ብሎ ሰው አሁን ከአሜሪካ ሲሄድ ወይ የዛ ሀገር ደንብ እንደዛ አይነት ፕሮቶኮሎች አሉ የሚጣሱና ለቅጣት የሚደረጉባቸው አጋጣሚዎች አሉ። እነሱን ትንሽ ነግረን ጥሩ ነገር ነው ያነሳሽው። ለምን የሚያሳስተን ነገር ምንድነው ያውቅን ይመስለናል። ምክንያቱም በሚዲያ እንከታተላለን፣ ስለሌላ ዓለም እንሰማለን፣ ተነስተን ሌላ ሀገር በቀላሉ መሄድ እንችላለን። ይሄ ግሎባላይዝድ ነው ወይም ደግሞ ዓለም አንድ ሆናለች የሚል አሳሰብ አለ። በእርግጥ ሆነናል፣ ቀላል ነው ሌላው ዓለም ላይ ለመገናኘት። ግን እዛ ውስጥ የሌላውን ባህል ማንረዳችሁ ማናቃችሁ ብዙ ዝርዝሮች አሉ። ለምሳሌ ጸጥታ የአንዳንድ ሀገራት ባህል ነው። በቃ ጸጥ ያለ ዝም ያለ የትም ቦታ ገብተ ፐብሊክ ትራንስፖርት ውስጥ ማውራት አትችልም የትኛውን ቦታ ላይ። ምክንያቱም እንግዲህ አሁን ጸጥታ ዝም ያለ ነገር ይሄ ራሱ አሁን ከምን ጋር እየተያያዘ ነው? በቃ ከስልጡንነት ጋር ከሲቪሊቲ ጋር አሁን ጫጫታ የበዛበት የክላክስ ድምፁ ራሱ እሱ አሁን መቀነስ ማለት ስልጡንነት መሰልጠን ሳይሆን ስልጡንነት ማለት ሲቪሊቲ የሚሉት ነገር ጋር አብሮ የሚያያዝ ነው። ስለዚህ ኖይዝን ድምፅን ይሄ የሚረብሹ ነገሮችን እየቀነስን የምንሄድባቸው ባህሎች አሉ። ሌላ ባህል ደግሞ ስንሄድ በጣም የሚጮህባቸው በጣም ጎላ ብሎ የሚሰሙ ነገሮች አሉና ቅድም ያነሳሽ ሌላ ሀገር እንግዲህ ስንሄድ ጥሩ ነገር ስለዛ ሀገር ባህል የሚያውቁ ሰዎችን መጠየቅ። አሁን ደግሞ ብዙ የምንጠይቃቸው ነገሮች አሉ። እውቀት እጃችን ላይ መጥቷል ይባላል። እሱም ማየት ኤምባሲዎችም ለዚህ ነው ያሉት። እንደዛ ጠይቆ መሄድ በተለይ የቢዝነስ ዴሊጌሽን ወይም ልዑክ ቡድን ሆኖ ሲሄዱ በጣም ጥንቃቄ ይፈልጋል። ስለሌላው ሀገር ባህል ቢዝነስ ካርድን የመጀመሪያ ስጦታ ነው ብሎ የሚወስዱ ሀገሮች አሉ። ቢዝነስ ካርድ ማለት ካርድ አይደለም ስጦታ ነው። የምታትምበት የወረቀቱ ጥራት፣ የምትሰጥበት መንገድ እንደውም አንዳንድ ሀገራት በእነሱ ሀገር ቋንቋ አትመ በእነሱ ሀገር ቋንቋ ተነስተ በሁለት እጅ ይዘ መስጠት አለብህ። ስትቀበልም ደግሞ ስርዓት አለ። ዝም ብለህ ላታርገው ኢየሱስ ታከተ። ምክንያቱም አላከበረኝም ስጦታ ነው ብለው የሚያስቡ ባህሎች አሉ ብለናልና አይተ አንዳንድ ሰዎች ነው ምን ያደርጋሉ? እዛው ሰውዬ እያለ አውጥተው ቢዝነስ ካርዱ ላይ ይጽፋሉ። እንግዲህ እሱ ተጨንቆ አትሙ በቃ ጥንቅቅ ያለ ነገር ነው ብሎ ሲሰጥ፣ ስለዚህ ስለዛ ሀገር ባህል ምንድነው ቢዝነስ ላይ ያላችሁ ምንድነው? አለባበስ ላይ ያላችሁ ምንድነው? አንዳንዴ ብዙ ዝርዝር ነገር የሚልኩልናል ፕሮግራሞች ሲኖር ያ ማየት ምን ፕሮግራም ላይ ምን እንደሚለበስ በብዛት ፕሮግራማቸውን ግን አያስጨንቅም ወይ አቢ? ይሄ ሁሉ እኔ አሁን እንዴት መሰለህ እንደውም ነፃ የሚያደርግ አሁን እኔ ልማር እያልኩኝ እንትን እያልኩኝ ሀሳብ ቢሆንብኝ ምን መሰለሽ እያንዳንዱ አሁን አያስጨንቅም ወይ አቢ? እንደሆነ ታውቃለህ? አያስጨንቅም ወይ? ነፃ ነው እኮ የሚያደርግ ማወቅ። አሁን ምንላቸው ዝርዝሮች እኮ አንዳንዱ ግን ነፃ አያደርግም። የትኛውም ነፃ ማያደርግ ነገር እስቲ እንነጋገር። አሁን ለምሳሌ እኔ በእጄ መብላት ነው የምፈልገው። ከዛ የሆነ ኮንፈረንስ ላይ የሆነ ሀገር ሄድኩኝ እና የመጡት ምግቦች አብዛኞቹ በቆሎ አለ፣ ስኳር ድንች አለ፣ ሌሎችም አሉ። እዚህ በእጃችን ነው ይላል። ሹካና ማንኪያ ላይ እንዴት ነው እኔ በቆሎን በቢላና በትን ትለምደዋለህ ማለት ቼክ አድርገህ ነው የምትሄደው። ሁሉም ሰው በሹካ በማንኪያ በምናምን ነው የሚበላው። አንተን በእጄ ነው የምበላ አትለው። ትሞክራለህ የተወሰነ፣ ግን ልምምዱ ከሌለ ክፍት መሆን ነው አይደል? ወደ ሌሎች የምግብ አይነቶች ነው የምትሄደው። ከዛ ምቾት ደግሞ አለ። ለምሳሌ የሱፍ የሚመቸው ሰው አለ፣ ሱፍ መልበስ የማይመቸው ሰው አለ። ያችን የፕሮቶኮል ጉዳይ እስኪጨርስ ድረስ ሱፉን ለብሶ ይሄዳል። እንደጨረሰ ወረወራል። ያችን ሞመንት መጨነቁ አይቀርም የሚለውን ሀሳብ ለማንሳት። እሺ ጥሩ ነው። እንግዲህ ምንድነው ሌላ ባህሉ ስንሆን
ሌላውን ባህል አፕሪሼት ማድረግም አለብን፣ ማድነቅም አለብን። ማድነቅ ስንል እነሱ በሚበሉበት መንገድ ብንበላኮ ስንመስላቸው ደስ አሁን በቾፕስቲክ በሚበሉ ሀገራት ቾፕስቲክ ሞክረሽ ተለማምደሽ ሄደሽ እንደው እነሱን ለማስደሰት አንድ ልትበይኮ ትችላለሽ። ከዛ በኋላ በማንኪያ በጣም ነው ደስ የሚላችሁ። ስለዚህ ሌላ ባህል ውስጥ ስንሆን የኛም ምቾት ብቻ ሳይሆን የነሱ ለምሳሌ ጉርሻ እኮ ለሌላው ባህል በጣም የሚያስደነግጥ ነው። በእጅ አይበሉም ያልናቸው ባህሎች አሉ። በእጃቸው አይነኩ በእጃቸው አይደለም፣ በሰው እጅ ደግሞ ማጉረስ ጭራሽ። እነሱ እኮ ያንን አጥንተው መጥተው ጉርሻ ይኖራል። በቃ እዚህ ኢንጌጅመንት ላይ እዚህ ግብዣ ላይ ቤታቸው ከወሰዱ እንደውም የአክብሮት ማሳያ ነው። እምቢ ካልኩኝ ነውር ነው ብለው እኮ እነሱ ተዘጋጅተው መጥቷል። በዛ ላይ ያጣላል እየተባለ መሪዎች እኮ ሲመጡ የኛን ቋንቋ ተለማምደው ባራክ ኦባማ ኢትዮጵያ ሲመጡ አመሰግናለሁ ሲሉ ጤና ይስጥልኝ ሲሉ እንሰማለን። ያን እኮ ፈልገው ሳይሆን ተጨንቀው ጊዜ ወስደው ተለማምደው እኮ ነው የመጡትና ሌላ ባህል ውስጥ ስንሄድ የተወሰነ እነሱን ሰላምታ፣ የተወሰነ እነሱን አመጋገብ፣ የተወሰነ እነሱን ትንሽ ነገር ማወቅ፣ ታሪካቸው ማወቅ። እስቲ መተው እኮ ስለኛ ታሪክ ሲነግሩን በጣም እንደነቃለን፣ በጣም ደስ ይለናልና ሌላ ባህል እንግዲህ ሮም ስትሆን ሮማውያንን ምስል ሚላል እነሱን ብንመስል ትንሽ ብናቅ ይሄ በጣም ምናልባት አሁን ስክሪፕቱ እንደሱ መያዝ ይተባረክ ፕሮቶኮል አለ። ከስክሪፕት የዋዘ ደግሞ ማንኪያና ሹካ ቢላ እንደረዳለች ሎሬ ማሳመር እና ከሁሉ በፊት ግን እኛን ፕሮቶኮላችንን እኮ አልገመገምክ እንዴ? የጋዜጠኛ ፕሮቶኮል አንድ በላይ እንዴ ጥሩ ነው ያላችሁ፣ ጥሩ ነው ያላችሁ። አቅራቢ ቀለል ያለ ማምሻ ላይ የሚቀርብ ነው። ቆንጆ ነው፣ ኦዲየንስን አይረብሽም። ቆንጆ አቀራረብ። ስለዚህ አሪፍ ነው። የኔ ጥያቄ ምን መሰለህ፣ ያንተንም ቪዲዮዎች ብዙዎቹን አያቸዋለሁ። ቤት ውስጥ ይወደዳል፣ በኔም በባለቤት አመሰግናለሁ። ይሄ በቀላሉ እንትን የሚባሉ ነገሮች ምናምን እንደዚህ ማናስተውላቸው ግን ልናቃቸው የሚገቡ ነገሮችን ስለምናቅበት ማለት ነው። ግን አንዳንድ ጊዜ ጥያቄዎች የሚሆንብኝ ቅድም ያነሳቸው ሰላም ባህል ይኖራል፣ የሚያስጨንቅ የለመድከው ነገር ይኖራልና እንደው ፕሮቶኮልን እንዳንጠብቅ የሚያደርጉን ነገሮች ወይም ደግሞ እንዳይሳካ እንዳይጠበቅ የሚያደርጉ የሆነ ነገር አስተምራቸው ምናልባት አንተ አሰልጠነ ምናምን ሳይጠብቁት የሚቀሩ ነገሮች ሊኖሩ ይችላሉ እና አሳውቀንም አስጠብቀንም እንዳይጠበቁ እንዳይሳኩ ወይ ደግሞ በቃ ፕሮቶኮል ሆኖ እንዳይቀር የሚያደርጉ ነገሮች ምንድን ናቸው? በተቋም በሀገር በግለሰብ በምን እንግዲህ መከፋፈል እንችላለን እና አንደኛው እንግዲህ ምንድነው እንደዚህ የሚነሱ ጉዳዮች ዝም ብሎ ለጠቅላላ እውቀት አድርገን የምንወስዳቸው ከሆነ ወይም ደግሞ አለማወቅም ጋፕም ካለ እንዲህ አይነት ነገሮች ይፈጥራሉ ካልተገበርናቸው። ግን ፕሮቶኮልን አለማወቅ ልክ ህግን አለማወቅ ዋጋ ያስከፍለናል። ለምሳሌ የስራ መጠይቅ ለመቅረብ የሚሄድ ሰው ስለዛ ተቋም ጥናት ያደርጋል፣ ከፍተኛ ዝግጅት ያደርጋል፣ አለባበሱን ይጠብቃል። ልክ እንደዛ ተዘጋጅቶ ይሄዳል። ልክ ስራ ከገባ በኋላ ግን ያንን ነገር አይተገብረውም፣ ይተወዋልና ልክ እንደዛ ማለት ነው። ለተወሰነች ነገር ብቻ የምናደርገው ሳይሆን ሁሌ የምናደርገው ልክ የህይወታችን አካል ሲሆን፣ ለምሳሌ ተቋማት የተለያየ አይነት ያለባበስ ሊሆን ይችላል። የተለያየ እንግዲህ ዝርዝር ይኖራቸዋል፣ ኮድ ይኖራቸዋል እና ያንን ለህግ ብቻ የተቀመጠ ሳይሆን የተቋምን ገጽታ የተቋምን ብራንድ ከፍ ለማድረግ ተብሎ የሚቀመጥ ነውና እዛ ውስጥ ደግሞ የኛም ገጽታ አለ፣ የራሳችን ፐርሰናል ብራንድ አለ። እኔ ራሴን መሳል የምፈልገው በዚህ ደረጃ ነው፣ እኔ ሰዎች እንዲያውቁ የምፈልገው በዚህ ደረጃ ነው ብለን ዋጋ እንዳለው አለመውሰድ ነው። እንግዲህ ሰዎች ወደድንም ጠላንም በሚያዩት ነገር ጀጅ ያደርጉናል ወይም ስለኛ ድምዳሜ ላይ ይደርሳሉ። 2 ሰከንድ ነው የሚለው 2 ሰከንድ ውስጥ ስለኛ ግምት ይወስዳሉ ማለት መንገድ እንኳን ስንጠይቅ እኮ የሆነ ቦታ ስንሄድ ሰው አይተን አይ እሱ እለፉ እኮ ያኛውን ሰውዬ እንጠይቅ እንላለን። ያንን መልእክት እኮ ያገኘነው ሰውዬውን አይተን ነው። ስለዚህ ሰዎች ስለኛ ሲያዩ ምን ያህል ዲቴይል ኦሪየንትድ ነን፣ ምን ያህል ለዝርዝር ነገሮች ግምት እንሰጣለን። ዝርዝር ነገሮች ናቸው። ፕሮቶኮል ማለት ዝርዝር ነገር ነው። አቴንሽን ቱ ዲቴይልስ ነው የሚሉት። እንግዲህ ቪዲዮቹንም ካያቸው የሚያነሱት አቴንሽን ትንሽ ምን የሚመስሉ ግን ትልቅ ኢምፓክት ያላቸው ነገሮችን ነው የሚያነሳውና ጥያቄ መልሼ ከሆነ አላውቅም። እነዚህ አሁን እንዳንጠብቃቸው የሚያደርጉን ነገሮች ምን ሊሆኑ ይችላሉ? ስልጡን ማህበረሰብ መገለጫ ነው አለን ቅድም ማለት ያንን ማህበረሰብ ገንብቶ ወይም እንደዛ ማህበረሰብ እንዳንፈጥር በፕሮቶኮል የተመራ ማህበረሰብ ነው። ኦኬ ጥሩ። አንደኛው ፕሮቶኮልን እንደ ጫና መውሰድ፣ ራሱን እንደ ጫና መውሰድ። ቅድም ያለው ማወቃችን እንደውም ነፃነት ነው የሚሰጠን። የሆነ ቦታ ስንሄድ እኮ ምን ጠይቃቸው ነገሮች አሉ። እኔ ዛሬ እኮ እዚህ ስመጣ ብዙ ነገር ጠይቄያለሁ።
ስለመጣበት ቦታ ስለ ቪዲዮ ላኩልኝ ሴታፑ ማየት ፈልጋለሁ አቀማመጡ እንደዚህ እንደሆነ አውቄያለሁ እንደዚህ አራት ሰዎች መሃል እንደምቀመጥ አውቄያለሁ ስለሆነ ቦታ ማወቅ እኛን ነፃውን እንድንቀርብ ያደርገናልና እንዲህ አይነት ነገሮች ትንሽ አንዳንዴ አያስፈልግም አሁን ደግሞ የመጣው ነገር አለ ቴክኖሎጂ ሌሎች ነገሮች ላይ ትንሽ ትኩረት እንዳናደርግ ያደረገን ይመስለኛል አሁን ደግሞ ያለው ትውልድ እንግዲህኛ ትንሽ ቀደም ያለነ እኔ እስከሰራው ድረስ እኔ ጠበቅኩ አልጠበቅኩ ድሬስ ኮድ ኖረ ጸጉሬ ተበጠረ አልተበጠረ ምን ችግር አለው የሚለው ነገርም እየመጣ ነው ይሄ እንዳይጠበቁ የሚያደርጉ ምክንያቶች ይመስሉኛል እንደው ግን አቤ እቺ ደረጃ ለምሳሌ ያዩዋት ቪዲዮ ደረጃ ስትወጣና ስትወርድ ራሱን የቻለ ፕሮቶኮል አለ ያው አንደኛም እንግዲህ በጓደኞች መሃል ሴትና ወንድ ሊሆን ይችላል የመከባበርም ሊሆን ይችላል አንዳንዱ እሷ ገና እዚህ ነች ላይ ወጥቶ ቁጭ ብሎ እቺ ሴትየው ደግሞ እያለ ማለት ነው ቀላል የሚመስሉ ነገሮች አሉ ነገር ግን ሰው ጋር ደግሞ ሲያርፉ ትልቅ ዋጋ የሚሰጡ አሉ እንደነዚህ አይነት ነገሮች ብናነሳቸው እንግዲህ የሰራናቸው ቪዲዮዎች ላይ ለናነሳ የፈለግነው እኔ በእውነት ለመናገር ይሄን ያህል ብዙ ተመልካች አስተያየት ይሰጥበታል ብዬ አላሰብኩም ምክንያቱም ምን ይቀላል ነገር ነበር የሚመስሉኝና ቅድም ያልነው አቴንሽን ቱ ዲቴይልስ ያልነውና እያንዳንዱን ዝርዝር ነገር ስናይ ደረጃ መውጣትና መውረድ የራሱ ስርዓት አለው ስርዓት ከፕሮቶኮል ይቀልልቅ ወደ ኤቲኬቱ ወደ ስነ ስርዓቱ ይቀርባል አንዳንዱ ከጤና አንፃር ራስን ከመጠበቅ ከሴፍቲ አንፃር ለምሳሌ መደገፊያዎቹ የሚቀመጡት ከሴፍቲ አንፃር ነውና ራስን ለመጠበቅ ደህንነት መጠበቂያ ተብለው የሚቀመጡ ናቸውና እዛ ውስጥ እንግዲህ ሁሌ የምንሄድበት ቦታ ያለንበት አካባቢ ውስጥ እኛ እንመዘናለን ደረጃ ስንወጣ እንመዘናለን ስንወርድ እንመዘናለን በሊፍት ውስጥ ወይ አሳንሰር ውስጥ እንመዘናለን በታክሲ ውስጥ እንመዘናለን አውቶቡስ ውስጥ እንመዘናለንና በየትኛውም ቦታ እነዚህ ስርዓቶች ዋጋ አላቸው ስራ ቦታ ብንመጣ እውነት ለመናገር አሁን የሚያሳድጉን ካንድ ቦታ ወደ ሌላ ቦታ የሚወስዱ ነገሮች እነዚህ ስነ ስርዓቶች ናቸው ምክንያቱም እነዚህ ስነ ስርዓቶች ስራ ላይ በጣም አስፈላጊ ናቸው ስለ ቡድን ስራ ያውቃል ወይ እሱም እኮ ስርዓት ነው የሌላውን ባህል ያከብራል ወይ አሁን አንዳንድ ማስታወቂያዎች ስራዎች ሲወጡ አይታችሁ ከሆነ ከሌሎች ባህል ጋር አብሮ መስራት የሚችል ይላል እና ብዙም ማይችል ሰው ስላለ ብዙም ቅድም ያለው እኮ ነው የሌላውን ባህል ተቀበላለ ወይ ዳይቨርሲቲ ወይም ልዩነትን የምታይበት መንገድ ምንድነው እንደ ውበት ነው የምታየው ወይስ አይ ከኔ ውጪ ያለውን ነገር አልቀበልም ነው የምትለው ይሄ አየ ምን ያደርጋል ማለት ነው ሊደርሺፕ ውስጥ ስትሆን አመራር ውስጥ ስትሆን የተለያዩ ሰዎች እንዳሉ መረዳት የተለያየ ባህል እንዳለ መረዳት ባህላቸው ሲሆን ማክበር አሁን ይሄንን ባህል እንደ ሀገር ይሄን ባህል አኮሞዴት የሚያደርጉ ወይም አካተው ባህላቸው ውስጥ የሚይዙ ሀገራት የበለጠ ለነዋሪዎች ይመረጣሉ ለቱሪስቶች ይመረጣሉ የነጻነት ቀናቸው ሲደርስ ዛሬ እንትን ነጻነት ቀን ነው ብሎ እኮ ህንጻ ላይ የዛን ሀገር ሰንደቅ ዓላማ የሚለቁ ሀገራት አሉ ስለዚህ ያዛ አካባቢ ያለው ሰው ከሀገሩ ርቆ ነው ያለው የሀገሩን ሰንደቅ ዓላማ ትልቅ ሆኖ ህንጻ ላይ ሲያዩ የሚሰማው ስሜት በጣም ትልቅ ነውና ቅድም ያልናቸው ነገሮች እነዚህ ስነ ስርዓቶች ወደድንም ጠላንም ያስፈልጉናል እንመዘንባቸዋለን ደረጃ ስንወጣ ስንወርድ መንገድ ላይ ስንሄድ ፈጥነ ላይ ደርሰን አትደርስም እቺ ሴትዮ ማለት እንግዲህ ራሱን የቻለ አንተም ማስመዘኛ መንገድ ነው የሷ አለመድረስ ሳይሆን እሷን ጥለ መሄድ ቀደም ሲል እንግዲህ እንዳየኸው በተለያዩ ሳምንታት ፕሮግራሞቻችን እንግዶች ሲመጡ ማረፊያ እናደርግባቸው አጫጭር ጥያቄዎች አሉ አታውቀውም ፕሮቶኮል ይሄ የማምሻ ፕሮቶኮል ነው ችግር የለም 3 ሰከንዷ ራሷ ፕሮቶኮል ነው 2 ሰከንድ ብለን የለ ስለዚህ በሱ እንጀምራለን አሁን ከኔ ነው የምንጀምረው አቤ ከሬዲዮና ከቲቪ አቅራቢነት እኔ ሬዲዮ ይመቸኛል እንደው ከሚጥሚጣና ከዳጣ የትኛው ብላ ብትባል ዳጣ ሱፍ ለብሰሃል ሁለት የካልሲ ምርጫዎች አሉ ከነጭና ከቢጫ ካልሲ ሁለቱም ክፉ ናቸው ቢጫ ሁለቱም የስፖርት ናቸው በጣም ከባድ ነው ያው ሁለት ጥፉ በሚል ነው እንጂ ቢጫም ነጭ አይመከርም ማለት ጊዜ አይመከርም አይደል ምን አይነት ካልሲዎች ናቸው ሙሉ ልብሶች ላይ በብዛት አው ካልሲ እንደው በቃ እኔ በጣም ካልሲ ያው ማለት ቀደም ያልነው ነው ነጭ ካልሲ ከስፖርት በተለይ
ስፖርታዊ እንቅስቃሴ የምናደርግባቸው ጫማዎች ከዛ ጋር የሚደረግ ነው። ነጭ ካልሲ ከሙሉ ልብስ ጋር በጣም መደረግ የሌለበት ነው። ነጭ ብቻ መሆኑ አይደለም ደግሞ ሲያጥር ይሄ እግር ሲታይ ከዛ ደግሞ ጽሁፍ ያለባቸው የተለያዩ ብራንዶች እነሱም ከሙሉ ልብስ ጋር ራሷ ናይኳ ተሰምራ ፑማዋ እንዲህ ብላ እሱ እንደውም ምን ይሆናል መሰለ ከላይ ጥሩ መጣና መጨረሻ ላይ ፉርሽ ያበላሽብናልና እዛ ላይ እንደውም እሺ ወደ ፈጣን ጥያቄ ዝግጁ አቤ? ዝግጁ። ከሹራብና ከሌዘር ጃኬት ሹራብ። ሙዚቃ ከመስማትና ቴሌቪዥን ከማየት? ቴሌቪዥን ማየት። እኔ እንኳን አሁን ከበድ ይላል። እንደው ሁለት ምርጫዎች ቀርበውል በፀጉርህ ላይ ከሁለቱ አንዱ ምረጥ ብትባል ግዴታ ድሬድ ከምትሆንና ባላቶሊ ከምትቆረጥ ባላቶሊ የምንለው አይነት አድ ባላቶሊ ከባድ ጥያቄ ነው። በህይወት በጣም የምትወደው አንድ መጽሐፍ? መጽሐፈ ኑሮ። መጽሐፈ ኑሮ በጣም ብዙ ነገራችን እንድንጠይቅ የሚያደርግ ነው። ከፕሮቶኮል ጋር ይገናኛል? ከፕሮቶኮል ጋር ይገናኛል። በጣም አሪፍ። ቴዲ አስቸጋሪ የምትለው የፕሮቶኮል አይነት? በጣም ብዙ ሰዎች የማይተገብሩት በጣም ወርስት የሚባለው የሰንደቅ ዓላማ። ኧረ ተው። ለምሳሌ ሆቴል ላይ ኦሎምፒክ ላይ የትም ቦታ ላይ እንደሚጣሰው ገልብጠው ታያለ። ሆቴልም ላይ በጣም ባለም አቀፍ ደረጃ ግን አንተ አሁን የምትሰራባቸው ብዙ አሁን እኛ ብናቃቸው ምን አንዳንዴ እኮ የህግ ለምሳሌ የደረጃ እሱ ያነሳው ቴዲ ይሄ በጎን የሚደረገው አንደኛ ለሴፍቲ ነው አለን አይደል? ወይም ደግሞ ለደህንነትህ ነው ስትወጣ ስትወርድ። እሱን ሳሊዝ እንደፈለኩ እየሄድኩ በወድቅ ያንን ደረጃ እንትን የሚለው ወይ እዛ ባለ ህንጻ ተጠያቂ አይሆንም። ይሄኛውን ደረጃ ግን ተደግፌ እጄ የሆነ ነገር ቢሆን ያ ነገር ተጠያቂ ይሆናል አይደል? ለደህንነት ልክ እንደዚህ ብዙ ነገር ያልካቸውን 95 ወይ ከዛ በላይ በመቶውን አላከናወነም። እኔ ራሴን በዛ ስመዝነውና በጣም ጥቂቷን ነው የምናገረው። በስክሪፕቶ እኮ አየነው አይደል? 95 ከመቶ አይደለም። እኔ ምክንያቱም ዛሬ አሁን የአቤ ረዳት ነኝ ከዚህ በኋላ። ስለዚህ በጣም ደስ ብሎኛል ሰው በማግኘቴ። አቤ በጣም ብዙ ሰፊ ነገር አነሳን፣ ግን ለተመልካቾቻችን ቅርብ እንዲሆን የበለጠ ደግሞ ዴቲንግ ላይ ትንሽ ሀሳብ ብትሰጥ ደስ ይለኛል። ሰዎች ዋና ጉዳይ ነው ይጠቅመዋል። ለቴዲ ይጠቅመዋል። ደረጃዋ ላይ ሴቷ ስትቀድም ያልከውን አሁን በደንብ አሁን ይገናኛል። ማስታወሻ ቴዲ እንግዲህ ዴቲንግ አሁን ነው አይደለ ቃሉ በደንብ እየመጣ ያለው። በፊት ሻይ ቡና እንበል ነው አይደለ የሚባለው። ብዙ ግልጽም አይደለም። እንግዲህ ቅድም ያልነው ነው ግንኙነትን የምንመራበት መሳሪያ ነው ብለናል ፕሮቶኮል ወይም ስነ ስርዓትና እዛም ላይ ይገባል የትኛውም ግንኙነት ላይና የመጀመሪያው ሰዓት ነው አይደለ? ሰዓት ማክበር ቀጠሮ ላይ እንደውም አንድ ቀልድ አለ። ቅድም ቀልድም ስላነሳችሁ ነውና ዛሬ ቀጥሯት ሰዓት እያየ 8 ሰዓት ምናምን ዛሬ 8 ሰዓት 10 ሰዓት የለም ወይ ያ 10 ሰዓት እና ያ ምንድነው ያው ሰዓት ማክበር ጉጉትን ያሳያል፣ ፍላጎትን ያሳያል። እንግዲህ ግንኙነት ላይ ራስን ማሳየት የምትፈልግባቸው ቦታዎች ናቸው። በተለይ ሲጀመር ለዘላቂ ግንኙነቱ ውድድር ውስጥ ገባለ፣ ተወዳዳሪ ይኖራል፣ ምርጫዎች ይኖራሉ። እዛ ውስጥ እንግዲህ ብዙ ይኖራልና እዛ ውስጥ ተወዳዳሪ የምትሆንባቸው አንዱ እንግዲህ እነዚህ ስርዓቶች ናቸው። ለምሳሌ ሰዎች ይገናኙና ለብቻው የሚያወራ ሰው አለ። በጣም ቀጠሮ ላይ ቀጥሯት በተለይ ወንዶች አንዳንዴ በቃ በደንብ በዚህ መንገድ ነው እሷን ኢምፕረስ ማድረግ ይሉና ረጅም ሰዓት ያወራሉ። ያንን እንግዲህ ግንኙነት ላይ እኩል ማድረግ 50-50 እንደዚህ ስናደርግ አንዳንዴ ሴቶች ደግሞ ብዙ ማውራት አይጠበቅብንም ብለው ብዙ ላይ ያወሩ ይችላሉ። ግን ኢንጌጅ ማድረግ ብዙ ማውራት በጥያቄ በተለያየ መንገድ ያን ስታደርግ ሁለት መንገድ ሲሆን ጥሩ ነው። እንግዲህ እንደ ቦታው መሆን ቅድም ያልናቸው እንግዲህ ብዙ ጊዜ የምንገናኝባቸው ቦታዎችም እኮ ያስገመግሙናል ብለናልና እንዲህ አይነት ነገሮችን ማወቅ ማዘር ቤት ምናምን የሚለውና ከዛ ደግሞ ይሄ በጣም ፋንሲ ምንለው ውድ ምናምን ቦታ መውሰድ ክብርን መስጠት ነው የሚያሳየው ወይስ አለኝ ማለት ነው? እኔ አሁን እሱ ጋር ብንመጣ ሰዎች የትም ሊገናኙ ይችላሉ። ምናልባት ወክም ሊያረጉ ሻይም ሊጠጡ ይችላሉ። ዋናው ግንኙነቱ ላይ እነዚህን ቅድም ያልናቸውን ነገሮች ነው የምንመዝነው እንጂ ያውቃሉ እኮ ማለት ሰዎች ያውቃሉ አቅም ኖሮ እንደዛ ይጋበዝ ነው ወይስ አይደለም ምናምን የሚለው
ኦልሬዲ ተመዝኗል። ተመዝኗል። ያንን የሌለን ነገር ማድረግ እንደውም እሱ ዴቲንግ ላይ መኖር የለበት ነገር ነው ማለት ራሳችን ነው ማቅረብ ያለብን ራሳችን ነው ማሳየት ያለብን እንጂ ሌላ ነገር ምክንያቱም ቀጣይ ከሆነ እኮ እናውቀዋለን ለሶስት ቀኖች በኋላ እናውቀዋለንና ያ መሆን የለበትም። እንግዲህ ቅድም ያልነው ሰዓት ላይ አመጋገብ ይመዘናል ብላና እሱ አለ። ከዛ ውጪ እንግዲህ እሷን የሚያከብርበት መንገድ ክብር የምናሳይባቸው የተለያዩ መንገዶች አሉ። ከተገናኘንበት ጊዜ ጀምሮ አብረን የነበረን ቆይታ ከዛ ከተለያየን በኋላ እንዴት ነበር ሰላም ገባ ምናምን የምትላቸው ነገሮች እኮ ይሄ ሁሉ ማሳያ ናቸው። ምክንያቱም የሆነ ነገር ተጀምሮ እስኪያልቅ ድረስ ይሄንን ወደ እንግዲህ ግንኙነት መሳሪያ ነው ካለ መሪው ስንቀበል አይታል ኤርፖርት ሄደን ምንጣፍ አንጥፈን እንቀበላቸዋለን፣ ሀገር እናሳያቸዋለን፣ እናስጎበኛለን። ልክ ሲሄዱ ደግሞ የምንሸኝበት መንገድ አለ። ምንጣፉ በክብር ነውና ልክ እንዲህ አይነት ነገር ግንኙነት ውስጥ ያስፈልጋል። እንግዲህ እነዚህ ነገሮች መለኪያ ነበሩ። ይሄ ጨዋነት የሚለው በየትኛውም ባህል ውስጥ ያውቃል ወይ? ለምሳሌ መንገድ ላይ ሲሄዱ በየትኛው በኩል ነው ሴቷን ያደረገው አይደል? ብዙ ጊዜ ወንዱ ፕሮቴክት የማድረግ የመጠበቅ አይነት ሚና ስላለው ዳሪውንና እሷን በዛ በኩል ያደርጋል። በመኪናው በኩል ካደረገ ራን እንግዲህ ቀደም ያላችሁ በነገራችን ላይ አሁን ለሴት ብቻ ሳይሆን አሁን እንደ ባህሪ ሆኖ እንደዚህ ሌላውን ወደ ዳር አድርጎ እሱ በመኪናው ሳይድ የሚሆን ሰው አለ አይደለ? ይሄን ደግሞ እንደ ባህሪ መውሰድም ጥሩ ነው፣ ለሌላው ክብር መስጠትም ስለሆነ እውነት ነው። እንግዲህ እነዚህን እኛ አንሰለጥንባቸውም። ሌሎች ባህሎች አሁን ምን ያደርጋሉ? ይሄ ሂደቱን ስናያቸው የራሱ ታሪክ አለ፣ የፕሮቶኮል ታሪክና ይህን ከቤት የምንማራቸው ቤተሰብ የሚያስተምረን ወላጅ የሚያስተምረን እናት ለምሳሌ የእናት የሴት ሚና አሁን የቪክቶሪያ ዘመን የሚባለው የእንግሊዝ ባህል እንግዲህ ንግስት ቪክቶሪያ የነበሩበት ዘመን ከአፄ ቴዎድሮስ ጋር ትይዩ የሆነ ዘመን ነውና በዛ ዘመን የነበረው ስርዓት የጣሉት እንግሊዛዊ የሚባልበት ያን ጊዜ ነውና ሴቶች ከወንድ ጋር ሲሄዱ እንዴት ነው ምሽት ሲሆን ለዳንስ ሲጠይቃት ቲያትር ቤት ሲሄዱ ግብዣ ሲሆን የምታረገው ኮፍያ የምታደርገው ልብስ ወንዱም ደግሞ ልክ እንደዛው እንዴት እንደሚንከባከብ ምን አይነት ነገሮች እንደሚያሳይ ቤተሰብ ወይም በዛ ዘመን የነበረው ባህል ያስተምራቸዋል። እያለ አሁን ብዙ ማያቸው ነገሮች በጣም ይደንቁኛልና ዴት ላይ በቃ ጓደኛ ማግኘት ላይ የፍቅር ግንኙነቴ ላይ ችግር አለብኝ ብለው የኤቲኬት የዚህ የፕሮቶኮል አሰልጣኞች ጋር የሚሄዱ ሰዎች አሉ። ለምሳሌ አይን አፋር የሆኑ ሰዎች አሉ እና የአይን ለአይን ግንኙነት በጣም ወሳኝ ነውና ምን ያህል ሰከንድ መቆየት እንደምትችል ያ እንዴት አድርጎ ኮንፊደንስን እንደሚያመጣ ከዛ ምን አይነት ልብስ ለብሰ እንደምትሄድ እንደዚህ ከላይታቸውና ከዚህ ልክ ይሄኛው የበለጠ አንተን ትንሽ ጎላ ያደርጋል እንደዚህ ብታደርግ እንዲህ አይነት ነገሮች ቢሆኑ ተብሎ በጣም ብዙ ነገሮችን ትሬን ይደረጋሉ። ከሱ ጋር አያይዘ በብዛት የሚጣሱ ዓለም አቀፍ ፕሮቶኮሎች ምን አይነት ናቸው? ሚቲንግ ላይ ሊሆን ይችላል። ሌሎች አንተ በምታውቃቸው እንትኖች ከመጣንበት ሁኔታ አንፃር እንደ ባህል ወስደናቸው ግን በተደጋጋሚ ሰዎች ተጣሰ ተብሎ ሪፖርት የሚደረግልን ነገር ምንድነው? በጣም ጥሩ ነጥቦች ናቸው። እንግዲህ የፕሮቶኮል ጥሰቶች አሉ፣ በየትኛውም ዓለም ይኖራሉ። ከሚጣሱት ነገሮች አንዱ ሰዓት ላይ ከሌላ ባህል ጋር ስንገናኝ በተለይ ሰዓት ላይ ስብሰባዎች በጊዜው አይጀመሩም፣ በአጀንዳ አይመሩም። እንደውም አንድ ቪዲዮ የሰራ ነው አለ ሰዎች ለአንድ ስብሰባ ለአንድ ዝግጅት ሲጠሩ ቀድሞ አያሳውቁም፣ መገኘት አለመገኘታቸውን አሳውቁን ተብሎ ከዛ እናሳውቃለን እያሉ እስከ መጨረሻው ሰዓት ድረስ በቃ አለ ተብሎ ይጠበቅና ለምሳሌ ሆቴሎች አካባቢ ያው እኔ የሰራሁባቸው አብዛኞቹ ስራዎች ከኮሚኒኬሽን ጋር እንደዚህ የሚገናኙ ከኢቨንት ጋር የሚገናኙ ናቸውና እዛ ላይ 50 ሰው ወይ 100 ሰው ጠብቀን ከዛ በታች የመገኘት አንዳንዴ ደግሞ ከዛ በላይ መምጣት ሰዎች በቃ ቀርቷል ገሌ በዚህ ሰዓት ኮንፈርም አላረገም ስለዚህ አይመጣም ብለ ደግሞ ሌላ ሰው ተክተ ይመጣል ሰውዬው እንዲህ አይነት ነገሮች አሉ። ከዛ ውጭ እንግዲህ ይሄ ተዋረድ ፕሮቶኮል ላይ እንደውም መሰረት ነው የሚባለው ተዋረድ ነው። ፕሮቶኮል ተዋረድ አለና እዛ ላይ ትልቁ ሰው እንግዲህ የተዋረድም ደግሞ በማህበራዊ ስነ ስርዓት ውስጥ ለእድሜ ለአንጋፋዎች ቦታ እንሰጣለን፣ ለአዛውንቶች እሱ ወደ ቢዝነስ ደግሞ ሲመጣ ለተቋማት መሪዎች ከዛ ደግሞ ለሚኒስትሮች ሊሆን ይችላል ለመንግስት ኃላፊዎች የሚሰጡ ቦታዎች አሉ። በቃ ዓለም አቀፍ ግንኙነት ውስጥም ስንመጣ እንደዛ አሉና ይሄ ተዋረድ ብዙ ጊዜ አለመጠበቅ ይሄ ምን ላይ ይታያል? አቀማመጥ ላይ ይታያል። በጣም ክብር መስጠት ያለብን ሰውዬ ወደ ኋላ እናደርገዋለን። አንዳንዱ ጥሎ ይሄዳል፣ አንዳንዱ ቢታደምም ብዙ ደስተኛ ላይሆን ይችላል።
እንዲህ አይነት ነገሮች በብዛት ያጋጥማሉ። አንዳንዴ ደግሞ መድረኮች ክፍት ሆነው እናያለን። ከፊት ለክብር እንግዶች ተብሎ ተቀምጦ እነሱ ይቀሩና እንደውም ከኋላ ያለው ለካሜራ ከፊት ይመጣና ተዋረዶች አሉ። እንግዲህ ይሄ በብዛት ማያቸው ናቸው። ይሄ እንትን ፖዚሽን ኦፍ ኦነር የምንለው የቀኝ ሳይድ ፖዚሽን ኦፍ ኦነር ነው። ሴቷን ቀኝ ነው የምናስቀምጠው፣ እንግዳ ቀኝ ነው የምናስቀምጠው፣ መሪ በቀኝ ነው የምናስቀምጠው እና ቀኝ የሚለው ራሱ ቀኝ አውለን ነው የምንለው። ቀኝ አውለን ነው የምንለው። በቀኝ ነው የሚበላው። በግራ ከበላ ለብዙ ባህል ስድብ ነው አይደለ? በቀኝ በግራ አትበላም፣ ስጦታ አትሰጥም፣ አትቀበልም። በግራ ብጨብጥ በጣም ያለ አሁን በቃ ይሄ ኤክሴፕሽን የሚሆነው መሪዎች የክብር ዘብ ሲያስጎበኙ ብቻ። ወደ አሁን የሚገርም ፕራይም ሚኒስትራችን በዚህ በጣም ይሶ ኮንሺየስ እና ሲጣስ ቶሎ ብሎ ያስተካክላልና እዛ ላይ አፕሪሼት የምናደርጋቸው ነገሮች አሉ። የተባለውን ነገር መጥሪያዎች ላይ ሲመጡ አክብሮ አለመምጣት፣ አንዳንድ በጣም ጥብቅ የሆኑ ፕሮግራሞች አሉ። አሁን የኖቤል የሰላም ሽልማትን ስናይ እዛ ላይ ለመቅረብ ዋይት ታይ የሚሉት አለ። ዋይት ታይ ማለት ነጭ ሸሚዝ ላይ ነጭ ከራባቷን አድርገን ነው የምንመጣውና ከዛ ውጪ ምናልባት የሚያከብሩት ባህላዊ አለባበስን የራስ ሀገር ባህል ካለ በዛ መንገድ መምጣት ትችላለህ። ከዛ ውጪ ግን በዛ መንገድ ካልመጣ በጣም ስትሪክት በጣም ጥብቅ የሆነ ነውና ነገ ፕሮግራም ሆኖ ዛሬ ማታ መጥተው እንዴት ነው መድረኩ ይመስላል፣ የምናገረው የቱ ጋር ነው፣ የምቆመው የቱ ጋር ነው፣ የትኛው ጋር ነው በጣም ምቾት የሚሰጠኝ የሚለውን ነገር በደንብ ያሉ እኛ ጋር እንደዚህ ዝግጅቶችን ቀደም ብለን ዝግጅቱ ካለቀ በኋላም የተሳተፉ ሰዎችን በተለይ ስለ ስብሰባ ስለ ኩነት ስላነሳን አሁን ደግሞ ትኩረታችንም እዛ ላይ ስለሆነ ዓለምን ወደዚህ እየሳብን ነው። የሚመጡ ሰዎች ፕሮግራሙ የሚካሄደው አዳራሽ ውስጥ ቢሆንም ከኤርፖርት ይጀምራል። ከምንቀበልበት መንገድ፣ ከምናስተናገድበት መንገድ፣ ከዛ የዝግጅቱ ቦታ ዝግጅቱ ካለቀ በኋላ ፎሎ አፕ አለን ወይ፣ ስለተገኛችሁ እናመሰግናለን ብለናል ወይ? ምክንያቱም እንደ ሀገር አሁን እየሰራን ያለ ነው አብዛኛው ስራ የሆስፒታሊቲ ወይም የዚህ የመስተንግዶ እንግዳ የመቀበል የማስተናገድ ቱሪዝሙ እንዲህ አይነት ነገር ከሆነ እዚህ ላይ በጣም መበርታት አለብንና አገልግሎት አሰጣጣችንም በጣም ደካማ ነው። የአገልግሎት አሰጣጥ ስነ ስርዓት አለው። የተቋም ስልክ ተነስቶ አቤት የሚባልበት ስልክ ላይ ከመጣን በጣም ሰፊ ነው እሱ አለ በጣም ሰፊ ነው። አዎ እና ብዙ አይነት ነገሮች መስተካከል አለባቸው። ይሄ አይነት ነገር የሌላ ባህልም ማወቅ ማድነቅ። በነገራችን ላይ ባህልን ስናቅ እንወደዋለን። እናንተ ባለፈውም ስታነሱ ነበር ስለ ሀገሪ ፕሮግራም ሲሰሩ ነበር። የሌላውን ባህል ስናቅ እኮ አፕሪሼት እናደርጋለን፣ ከዛ እንወዳለን እና የጭፍን ጥላቻ ፕሪጁዲሱ ይቀርና ከሰዎች ጋር ለመቀራረብ ለማውራት የእናንተ ባህል እኮ አይቼ በጣም አስደንቆ እንዲህ አይነት ነገር እዛም ላይ ብዙ ክፍት የሆነ አይመስለኝም እና እንዲህ አይነት ነገሮች በጣም ያስፈልጉናል። በጣም ሰፊ ነገር ነው። እንግዲህ አሁን ስልክም አልክ እሱን ብንቀጥል ደግሞ ሰፊ ሰዓት ነው የሚሆነው። አይ ቀጣዩን ይልሽ የአቤ ተማሪ ስለመሆን በጣም እናመሰግናለን። በጣም መሰረታዊ የሆነ ነገር አሁን ካነሳቸው ጉዳዮች የስልጡን ማህበረሰብ ማሳያ ነው የሚለው ጉዳይ ትልቅ ነገር ነው። አሁን ከተማችን በጣም ሌላ መልክ ይዛለች። ስለዚህ ያን አጠቃቀማችን እንዳልከው እንግዶች ሲመጡ የምናይበት የምናስተናግድበት መንገድ በጣም መሰረታዊ መልእክት ነው ብዬ አስባለሁ። እናመሰግናለን ስለተገኘክ እዚህ አብረህን ስለቆየ ማምሻችንን ስላሳመርክልን እኔም በጣም አመሰግናለሁ። ፋናን እንግዲህ ፕሮቶኮል እንድንጀምር እድል የሰጠን ጣቢያ ነው። ከዛ ራሳችንን እዛ ላይ እንድናሳይ በሙያ እንድናሳድገው በጣም ፍላጎት እንዲያድርብን ስላደረገ ማምሻንም ፋናንም በዚህ አጋጣሚ ማመስገን ፈልጋለሁ። ሌላ ቀጠሮ እንዴት ነው የምናስይዘው? በፕሮቶኮል ሌላ ቀጠሮ እንዴት ነው የምናስይዘው? ነገር የለውም ቀደም ብሎ ማሳወቅ ብቻ ነው። እናመሰግናለን። በእውነቱ በፕሮቶኮሉ መሰረት አብራችሁ ስለቆያችሁ እኔ እኮ አሁን ምን ይወራል አይወራል አቤ ስለሆነና ስለሚረዳ ነው እንጂ ብዙ ጥሰናል እኮ አይደል? ስክሪፕቷንም እንዳትረሳ ያው እንትን እያልኩ እያሽው እናመሰግናለን። ተመልካቾቻችን መቼም የፕሮቶኮል ጉዳይ ሰፊ ነው። ጥቂቱን ሀሳብ አንስተናል፣ ተወያዩበት። የዛሬው ማምሻችን ይህን ይመስል ነበር። በጣም እናመሰግናለን። መልካም ጊዜ